ሰላም ጤና ይስጥልን ተመልካቾቻችን ፋና ፖድካስት ነው እየተከታተላችሁ የምትገኙት የጉብኝት ሰዓታችን ላይ ነው የምንገኘው። በዛሬው የጉብኝት ሰዓታችን ደግሞ ቦሌ ቡልቡላ ፓርክን ልናስጎበኛችሁ ወደናል። ቦሌ ቡልቡላ ፓርክ በውስጡ ምን ነገሮችን አካቷል የሚለውን ደግሞ ገባ ብለን የምናሳያችሁ ይሆናል። ተከተሉ። ሰላም እንዴት ነህ? አለን። እንግዲህ እኛ ከፋና ፖድካስት ነው የመጣነው። ዛሬ ጉብኝት ሰዓት አለን። በጉብኝት ሰዓታችን ደግሞ ፓርካችሁን ለማየት መጥተናል። ውስጡ ጋር ምን አለው የሚለውን ነገር ሰው ያስጎበኙና እርሶ ልበል አንተ ልበል? አይፈልግሽም አንተ ማለት ትችያለሽ። እሺ ደስ ይለኛል። ራስህን አስተዋውቀንና ወደ ጉብኝቱ። እሺ እንኳን ደህና መጣችሁ። እንግዲህ እኔ ኢንጂነር ቸርነት አበበ እባላለሁ። ፓርክ ቦሌ ቡልቡላ ፓርክ ነው ስያሜው። 21 ሄክታር የሚሸፍን ፓርክ ነው። በውስጡ ብዙ አገልግሎቶችን የያዘ ፓርክ ነው። ከመኪና ፓርኪንግ፣ ከዘመናዊ ጎጆዎች፣ ባህላዊ ጎጆዎችን ጨምሮ በውስጡ ብዙ አገልግሎቶችን ይዟል። የህፃናት መጫወቻ፣ የባስኬትቦል፣ የእግር ኳስ ሜዳ፣ ሳይክል ሌን፣ ለሰርግና ለተለያዩ ፕሮግራሞች የሚውሉ ቦታዎችን በውስጡ የያዘ ፓርክ ነው። በጣም ሰፊ ፓርክ ነው። በአንዴ ብዙ አገልግሎቶችን መስጠት የምንችልበት ፓርክ ነው ማለት ነው። ፓርክ ፏፏቴዎችና አሉ። እንግዲህ ፓርኮች ዘመናዊ የሆነ ፏፏቴ አለ። ውስጡ እየሄድን ገባ ብለን ደስ ይለኛል ማየት እንችላለን ማለት። በጣም ጥሩ። እንግዲህ ይሄኛው አንዱ ባህላዊ ጎጆ ነው። እዚህ ውስጥ ሻይ ቡና እና ፕሮግራሞች እዚህ የሚደረግበት ቦታ ነው። እዚህ የሚመጣው ሰው ፓርኪንግ ችግር የለበትም። የፓርኪንግ ቦታውም አካታች ነው። አካል ጉዳተኛም እዚህ ፓርክ የሚያደርግበት ነውና ሁሉንም ያካተተ ሁሉንም ሲሰራ ዲዛይኑ በዚህ መልክ የተዘጋጀ ነው ማለት ነው። እንግዲህ ቅድም እንደነገርኩሽ በዚህ ፓርክ ውስጥ ብዙ ቦታዎችን በአንዴ ብዙ ማህበረሰብን የሚያገለግል ቦታዎች አሉት። የዚህ ጎን መጸዳጃ ቦታም አለ ማለት ነው። ሁሉንም ብዙ ሰው የሚያገለግል መጸዳጃ ቦታ አለ። እዚህ ጋር ያው ከአምፊ ቲያትር ፊት ለፊት ደግሞ የምናየው ባስኬትቦል አለ። ሰው እዚህ ቁጭ ብሎም እዛ ጨዋታውንም የሚያይበት እያየ ያለበት ሁኔታ አለ ማለት ነው። በዚህኛውም በቀኝ በኩል የህፃናት መጫወቻም ይታያልና ይሄ በቅርብ ብዙ አገልግሎቶች የሚሰጡበት ቦታ ነው ማለት ነው። እንግዲህ ውስጥ ለውስጥ ያሉትን መንገዶች ደረጃቸውን የጠበቁ አስፋልት መንገድ ናቸውና በየቦታው ይሄንን በዚህ ደረጃ ያለን መንገድ እናገኛለን። በጎን እንግዲህ ግሪን ኤሪያ ያለው ሰው የሚናፈስበት መቀመጫዎች በየቦታው እናገኛለን ማለት ነው። ሰው አየሩ ራሱ በጣም ለየት ያለ ነው። ወጣም ብሏል ከከተማ። ምን ነበረ ግን እዚህ አካባቢ ከዚህ በፊት ምንድነው የነበረው? ከዚህ በፊት ይሄ ቦታ አሁን ዛሬ በምናየው ልክ አይደለም። ቦታው ትንሽ የመልካም አስተዳደር ችግሮችን የነበሩበት ቦታ ነው። ያንን ወደ ልማት በመቀየር ዛሬ ማህበረሰቡ በሰፊው የሚጠቀምበት ጫካ ነበር ምን ነበረበት ነው እና በፊት ጫካ ነበረ። እዚህ አካባቢ ያው ብዙ ሰዎች ይዘረፋሉ አካባቢ ማለት ነው፣ ጫካም ስለሆነ። አሁን ግን ጫካነቱንም በጠበቀ መንገድ የተፈጥሮ ደኑንም በጠበቀ መንገድ ልማት ላይ ውሏል። አሁን ፓርክ ሆኗል ማለት ደረጃው ከፍ ብሎ ለከተማም ትልቅ ግብአት የሆነ ፓርክ ነውና እንግዲህ ፓርኩ ሲጀመር በዚህ ፓርክ ውስጥ ከጠቅላይ ሚኒስትራችን
ጀምሮ ክብርት ከንቲባ በዚህ ውስጥ ትልቅ ሚና አላቸው። ድጋፍ በተለያየ መንገድ ሲያደርጉ ነበርና የነሱም ድጋፍ በጣም ሰፊ ነው። ይሄንን ፓርክ ለመስራት ማለት ነው። እንግዲህ ይሄ ፓርክ ከ3 እስከ 4 ወራት ነው የፈጀው ለመጨረስ ማለት ነው። አጭር ጊዜ ነው እንደውም በጣም የፕሮጀክት አፈጻጸማችንም ቶሎ የመጨረስ አቅም ማምጣታችንም ያሳያል። ይሄ ማለት ነው የሚጓተት የፕሮጀክት ስራ የለም፣ ወጪ ቆጣቢ ነው እና አንዱ ማሳያ ነው። ይሄ እንግዲህ ትልቅ ጥሩ ማኔጅመንት ካለ ፕሮጀክትን ጀምሮ በጊዜ መጨረስ እንደሚቻል ይሄ ፓርክ አንዱ ማሳያ ነው ማለት ነው። በጣም ትልቅ ፓርክ ነው። በዚህ ወር ውስጥ ይሄን መጨረስ ትልቅ አቅም መሆኑን ያሳያል። እንግዲህ ስታንዳርዱን የጠበቀ ስኬት ነው የተሰራውና ተጠቃሚውስ እንዴት ነው? በጣም ብዙ ሰው ይገባል፣ ይጫወታል። ወጣቶች አሁን እንግዲህ በጣም ሰፊ ማህበረሰብ መጥቶ እዚህ ይሄንን ፓርክ እየጎበኘ ነው ያለው። ቅዳሜና እሁድ በጣም ሙሉ ነው ይሄ ፓርክ። መጥቶ እያዩ እየተዝናኑ ከዚህ በፊት ስለ ቦታውም የሚያውቁ ሰዎች በጣም እየገረማቸው እዚህ አካባቢ የነበሩ ሰዎች እየገረማቸው እዚህ ውስጥ በጣም እየተዝናኑና ልማቱን የሚሄዱበት ሁኔታ ነው። በጣም ደስ ይላል። እንግዲህ ህጻናትን እዚህ እንዲህ ቤተሰብ ይዞ መጥቶ እዚህ ማጫወት ይችላል። ይሄ ትውልድ የሚቀረጽበት ቦታ ነው። ቀደም ሲል የነበረው አሁን ትውልድ ዜጋ ማፍራት የምንችለው በጥሩ ቦታዎች ዜጋ ሲውል ህጻናት ሲውሉ ጥሩ አእምሮ ይዞ ለሀገርም የሚጠቅም አስተሳሰብ ይዞ ነገ እቺን ሀገር የሚረከቡ ህጻናትን ማፍራት የምንችልበት ቦታ ይሆናል ማለት ነው። በስፋቱ ከሌሎችም ፓርኮች የሚቀራረብ ፓርክ ነው። ሌሎች እንደ በከተማችን የተሰሩ ፓርኮች ሰፋፊ ፓርኮች አሉ። ይሄም ከዛ ጋር የማይተናነስ ፓርክ ነው ማለት ነው። በውስጡ የያዙትም አገልግሎቶች ስናይ ከዛ ጋር የሚቀራረብ አገልግሎቶች ነው ያሉት ማለት ነው። አንዱ እሱ ነው። ሁለት ደግሞ ክፍለ ከተማ ደግሞ በክፍለ ከተማም ደረጃ በዚህን ልክ ስራው ተሰርቶ ለህዝብ አገልግሎት መዋሉ አንዱ ልዩ የሚያደርገው ነው ማለት ነው። ሌሎቹ በከተማ አቀፍ ደረጃም ስለሆነ የተሰሩት ይሄኛው እንደ ክፍለ ከተማ ሲሆን ግዙፍ ነው ማለት ይቻላል። ግዙፍ እንግዲህ ያው ደረጃውን የጠበቀ የህፃናት መጫወቻ ቦታ ነው። እንደምታዩ ህፃናት እንደዚህ ደስ እያላቸው እየተጫወቱ ነው ያለው። እንግዲህ ይሄን አንዱ የዚህ ፓርክ አገልግሎት ለዚህ አካባቢ ማህበረሰብ በእንደዚህ አይነት መልኩ ህፃናት እዚህ የሚውሉበት ወይ ደግሞ የሚጫወቱበት ቦታ ነው እና ትውልድን ቅድም እንደነበረው ትውልድ የሚቀረጽበት ቦታ ነው። ሰው እዚህ መጥቶ ተዝናንቶ ወደ ቤቱ የሚሄድበት የወላጆች አረፍ ቦታም አለ። በየቦታው መቀመጫዎች አሉት። የቆሻሻ መጣያ ቦታዎችም በጣም ደረጃውን የጠበቀ ቆሻሻ መጣያ ቦታ ነው። እንግዲህ አየሩ በጣም ነፋሻማ አየር ነው እዚህ ጋር ያለውና ቁጭ ትሉ ጥላ አለው። አሁን እንግዲህ በማህበረሰቡ በነፃ ነው ገብቶ የተገለገለ ያለውና ወደ ታች የምናያቸው ወንዝ አለ። የቦታ ሶስት ድልድዮች አሉ እዚህ ግቢ ውስጥና ሶስቱም ድልድዮች የተለያየ የመሬት አቀማመጥ ያለው ቦታውና የተለያዩትን መሬት አቀማመጦች ያገናኘ ድልድይ ነው። አዎ ከፍና ዝቅ ያለ ቦታ አለው እንዳየሁት ስገባም። ቅመሞቹ ናቸው እነዚህ ጤና አዳም። እዚህ ጋር ጤና አዳም ይታየኛል። እንግዲህ በውስጡ ጥሩ ሽታ ጥሩ መዓዛ ያላቸው እጽዋቶችም እዚህ ውስጥ እንዳሉ ማሳያ ነው። ይሄ መጥበሻ ነው። መጥበሻ አለ። መጥበሻ ነው። ስለዚህ ይሄንን መቁረጥ ይቻላል። ይሄንን የያዘ ነው ማለት ነው። በውስጡ ወደ ታችም ስንሄድ በዚሁ ልክ አሉ ብዙ እጽዋቶች በውስጡ አሉና ከተፈጥሮ ዛፉ ጋር በሚቀራረብ በሚመጋገብ መልኩ
እጽዋቶች ተተክሎ አበባዎችም ተተክሎ አሉ። ወደ ውስጥ እያየን እንሄዳለን። አሁን ስንሄድ ማለት ነው። ያው ህጻናት መጫወቻውንም እዚህ በየቦታው ሰፊ በየቦታው ሀገር በቀል ዛፎች አሉ። የተፈጥሮ ደኖች ውስጥ ያሉ ናቸውና ሰፊ አየሩም በጣም ደስ የሚል አየር ነው። አሁን እንደምታዩ ማለት ነው። በጣም ነፋሻማ ነው። ሰው መጥቶ ጥሩ አየር ማግኘት እዚህ ማንበብ ንጹህ አየር አግኝቶ ማንበብ ይችላል ማለት ነው። ድልድይ ይሄ ነውና አንደኛው ከሶስቱ ድልድዮች ከሶስቱ አንዱ ይሄ ነው። ያው የመሬት አቀማመጡ ልዩነት አለ። ሲሰራ ይሄ ፓርክ ተፈጥሮን በጠበቀ መንገድ ነው የተሰራው። መሬቱ ተፈጥሮን ቀይሮ ሳይሆን እዛው ጋር እሱን በጠበቀ የእሱን በማገናኘት የተሰራ ድልድይ ነው። በይሄን እንግዲህ ሶስት አይነት እንደዚህ ልክ ድልድዮች አለ ማለት ነው። እንዴ ከዚህ ምንድነው የምንማረው? እንዴት የተለያየ ቋንቋ፣ የተለያየ እምነት፣ ከተለያየ ቦታ የመጣን ሰዎች እንደዚህ ስንደማመር አንድ ላይ ስንሆን ልማትን ማምጣት እንደምንችል ይሄ ድልድይ አንዱ ማሳያ ውጤታማ መሆን እንችላለን ማለት ነው። ይሄ ነው። ታሪክ ነው። በጣም ደስ ይላል። የመሬት አቀማመጡን ስታይ ሼፑ ከፍ ዝቅ ያለ ነው። እሱን በጠበቀ ነው ማለት ነው። እንዳለ ነው። ምንም መስተካከል ምናምን አልተደረገበት ባለበት መንገዶች በውስጥ ተሰርቶ ሰራ ነው። እንግዲህ ይሄ ተፈጥሮ ነው። እንግዲህ ይሄ ቦታ በፊትም ነበረ። የእይታ ጉዳይ ነው ማለት ነው። ከዚህ በፊትም መስራት ይቻላል። የእይታ ጉዳይ ነው። የአመራር ብስለት፣ የአመራር አታይ ልዩነት ነው የሚያሳየው ማለት ነው። ሀብታችንን ለይተን አናቅም። ሀብት ያለንን ተፈጥሮ ወደ ሀብት መቀየር አንዱ ፓርክ ይሄ ማሳያ ይሆናልና ልዩነቶች ይሄንን በለውጥ ውስጥ አንዱን ልዩነት ይሄን ትልቅ ወንዝ አለ ከሱ ጋር የተገናኘ ማለት ነው። ይሄ በፈር ዞን ነው። ይሄ ቦታ ግሪኑ እስከ ታች ድረስ እስከ ወንዙ ድረስ ይሄዳል። ድምጽ እኮ ይሰማል እዚህ ድረስና በጣም ደስ የሚል እንትን አለው። እነዚህ የምናያቸው ነገሮች እንግዲህ ውሃው ከዋናው ወንዝ ጋር ይገናኛል። አፈር እንዳይተደርጎም ተሰርቷል። እዚህ ማለት ነው ተደርጓል። ይሄ ቦታም እንዳይሸረሸር ሪቴኒንግ ወሎችም ተሰርቶ ውሃው ንጹህ ውሃ ነው አሁን በዚህ ውስጥ የሚያልፈው ማለት ነው። እንግዲህ በየቦታው ስናይ የወንዝ ዳርቻን ልማትን በእንደዚህ ስንሰራ ውሃዎቹም ንጹህ ይሆናሉ። ይሄ ቦታ እንግዲህ ከፕላን አንጻርም ስናይ የግሪን ቦታ ነው፣ ግሪን ኤሪያ ቦታ ነው። ስለዚህ የከተማውንም ስታንዳርድ ለማስጠበቅ 30-40 የምንለውን 30 ለግሪን ቦታ ለአረንጓዴ ቦታ፣ 30 ለመንገድ፣ 40 ለህንፃ ግንባታ የምንለውን ይሄንን ያሟላ ስራ ነው። እዚህና አንዱ ለከተማውም አንድ ሽፋን የሚሰጥ ነው ማለት ነው። ይሄንን ስታንዳርድ ለማሟላት ይሄም አንዱ ቦታ ይሆናል ማለት ነው። እንግዲህ ቅድም እንደነገርኩሽ ይሄ ማጥኛ ቦታ ነው። ባዛሩና በጣም የሚመች ቦታ ነው። እዚህ ጋር ሆኖ ከፍ ያለ ነው ቦታው። ቁጭ ይላል እዚህ ላይ ሆኖ ወደ ተለያየ አቅጣጫ ማየት የሚቻልበት ቦታ ነው። ይሄ ቦታ ከፍታም ያለው ቦታ ላይ ነው። በጣም ጥሩ። ስለዚህ ሰው ማንበቢያ ያጣም እዚህ ሲመጣ ሁሉን ነገር ይዞ መጥቶ እዚህ ማንበብ የሚፈልግ ተማሪ የሚሆነ እዚህ መጥቶ ማንበብ ይችላል። እግረኛ በር ነው። ብዙ መግቢያ ቦታዎች አሉት። አንድ ቦታ ብቻ አይደለም። በየቦታው ስንት በር ነው ያለው? ወደ 6 በሮች አሉት እስከ ታችኛው ድረስ ማለት ነው። የመኪና መግቢያ ያለው፣ የእግረኛ መግቢያ ያለው። እዚህ ይሄም አንድ ደረጃውን የጠበቀ ነው ማለት ነው። ያው ከዚህ የሰርግ
ፕሮግራሞች የሚካሄዱበት ቦታ ነው። ቦታ ብይሻለሁ። እዚህ በጎን በኩል ደግሞ ፋውንቴን አለ። በጣም ዘመናዊ የሆነ ፋውንቴን ነው። ውሃው እዛው ሰርኩሌት ያደርጋል ማለት ነው። ታች ደርሶ ወደ ላይ ይመለሳል። የውሃ ብክነትም የለም ማለት ነው። ራሱን ይቀይራል። እና እዚህ ጋር ተሆኖ እንግዲህ ወደ ሁሉም ህንጻዎችን ማየት ሙሉ ከተማውን እንትን ማለት ይቻላል። ያው በዚህ ጋር ስታይ ያምራል። ከታች ደግሞ ሲታይ በጣም የሚያምር ልዩ ቅርጽ የተሰራበትም ቅርጽ የሚያምር ሼፕ ያለው ተፈጥሮ ፏፏቴን የሚመስል ነው። ወንዝ ነው የሚመስለው። እዚህ ጋር ተፈጥሮን በጠበቀ ነው የተሰራው። ተመልካቾቻችን ቡልቡላ ፓርክ በጣም የሚገርም ውበት ያለው ተፈጥሯዊ ውበቱን እንደተጠበቀ የተሰራ ነው። ገብተን እንዳየ ነው። እናንተም እያያችሁ ነው፣ አብራችሁ እየጎበኛችሁ ነው የምትገኙት። ፏፏቴው አሁን ከጀርባችን የሚታየው ፏፏቴ ተፈጥሯዊ ፏፏቴ የሚመስል ነው። በጣም ውስጡ በቃ ብዙ ነገሮች ነው ያሉት። የሰርግ አዳራሽ አለው፣ ካፍቴሪያዎች አሉት፣ መዝናኛ ቦታዎች፣ ማጥኛ ቦታዎች አሉት። ልጆችን ይዛችሁ መግባት ትችላላችሁ። አሁን ደግሞ መግቢያም በነፃ ስለሆነ መታችሁ መዝናናት ትችላላችሁ ማለት ነው። ጉብኝታችን ቀጥለናል። ቡልቡላ ፓርክ ያው ለሰርግ ፕሮግራምም ለልደት ለተለያዩ ፕሮግራም እየዋለ ነው እያልኩሽ ነው። እንደ አጋጣሚ ዛሬ ያው ሙሽሮች እየገቡ ነው። ጥሩ አጋጣሚ ነው ማለት ነው። እነዚህ ምንድን ናቸው? ከምታዩት ጎተራ ነው፣ የእህል ጎተራ ነው። እዚህ የተቀመጠበት ምክንያት አለው። እዚህ አካባቢ አርሶ አደር አካባቢ ነውና አካባቢውን የሚገልጽ የሚመስል ነገር ማሳያ መቀመጥ አለበት። ማንኛውም ሰው ቢመጣ ይሄ አካባቢ አርሶ አደር የሚኖርበት ነው፣ ምርት የሚመረትበት ነው የሚል ግምታዊ እንትን አረዳድ ይኖረዋል፣ ትርጉም ይሰጠዋል ማለት ነው። ያው የማንነታችንን የሚገልጽ ነገር መኖር አለበትና ይሄ አንዱ ነው። እንግዲህ ኮበትም አለ፣ እዛ ጋር እንጨት አለ። አካባቢውን በሚገልጽ መንገድ ተቀምጧል። ይሄ ፓርክ እንግዲህ ብዙ ነገሮችን አካቷል። በጣም ደስ የሚል ነው። በጣም ደስ የሚል ነው። በጣም ድባቡ ራሱ እዚህ ጋር ደግሞ ስትቆም ይሄን ስታዩ ደግሞ ሌላ ድባብ ነው የሚፈጥረውና ደስ ይላል በጣም። እንግዲህ የንብ ቀፎ አለ። የሆነች የአንድ ገጠር መንደር እንድትመስል ነገር ተደርጋ ነው የተሰራችው። እንግዲህ ያው ይሄ እንደምታዩ ይሄም አንዱ መጫወቻ ሜዳ ነው። የህፃናት የልጆች መጫወቻ ነው። እዚህ ጋር ዥዋዥዌ አለ። እዚህ ጋር ደግሞ መንሸርተቴ አለ። በታች በኩል ደግሞ የባስኬትቦል መጫወቻ የቅርጫት ኳስ መጫወቻ አለ። በዛኛው የእግር ኳስ መጫወቻ ቀጥሎ ያለው ማለት ነው። እዚህ አንድ ላይ ታዘ እንደምታዩ እንግዲህ በዚህ ልክ ህፃናት እየቦረቁ ነው ያሉት ብሏቸው እየተጫወቱ ነው። በጣም ንጹህ ነው እንደምታዩ። ለአካባቢ ማህበረሰብ እንደዚህ አይነት መልኩ አገልግሎት እየሰጠ ያለ ፓርክ ነው እና ቤቱ በጣም ሰፊ ነው። ማዶም ስንሻገር እንደዚሁ እናያለን። ሶስተኛውንም ድልድይ ስንሻገር እንግዲህ በጣም ሰፊ ነው ግን ፓርኩ በጣም ሳይክል ሌን ነው። በጣም ረጅም ነው።
ስሎፕ አለው ወደ ላይ ስንመጣ ያው ለስፖርት አሪፍ የሚሆን መንገድ የተዘጋጀው ቦታው የተመረጠው አንደኛ ሰው እዚህ ሳይክል ኤክሰርሳይዝ ማለት አለበት ማለት ይችላል። ለጤንነትም ለነገርም ይሆናል ማለት ነው። ይሄ እንግዲህ ካፍቴሪያ ነው። እዚህኛው ፕሎት ላይ ደግሞ ካፍቴሪያ አገልግሎት የሚሰጥ ቦታ ነው። ከዛኛው ጋር በተያያዘ መንገድ እዚህም ብዙ ሰው ካፍቴሪያ ይጠቀምበታል ማለት ነው። እዚህ ጋር ሆነን ወደ ማዶ ስናይም ያለው የቪው በጣም ያምራል። ደኑን እናያለን ማለት ነው። ዝቅ ያለ ቦታ ስለሆነ ደኑን ከላይ እናይበት ነው። በዚህኛው ሳይድ ደግሞ ያለው በጣም ሰፊ ቦታ ነውና የተተከለውም ሳሮች አሉ። በሚያምር መንገድ የተሰራው እንግዲህ ኢንጂነር ጉብኝታችን ወደ ማጠቃለሉ ይመስለኛል። ብዙ ግቢ ውስጥ ያሉትን ነገሮች አይተናል እየዞርን ተመልካቾቻችንም አይተዋል አብሮ ብዬ አስባለሁኝ። አሁን እንግዲህ ወደ ማጠቃለያውም ስለደረስን እንደዚህ አይነት ፓርኮች በየቦታው መከፈታቸው ትውልዱን ከማነጽ አንጻር ምን አይነት ጠቀሜታ አለው የሚለውን ነገር እስኪ እንግዲህ ከጀመርንበት ቦታ ጀምረን ስናይ ብዙ ሰዎች ብዙ ማህበረሰብ ገብቶ ፓርኩን እየተገለገለበት ስናይ ነበር የመጣ ነውና ህጻናት ሲጫወቱበት በየቦታው አይተናል። ይሄ ትልቅ ጠቀሜታ አለው ለህብረተሰቡ። በተጨማሪም ደግሞ ትውልድን ለማነጽ ብዙ ጠቀሜታ አለውና እንደዚህ አይነት ቦታዎችን በየቦታው ካለን ዜጋ ማህበረሰብ መጥቶ በትርፍ ጊዜው ወይ ደግሞ ፍሬ በሚሆንበት ሰዓት መጥቶ የሚዝናናበት ብዙ ነገር ተምሮ የሚሄድበት እንዳየነው በውስጡ የማንበብ ቦታዎችን ሁሉ አለው። ሁሉን ያማከለ ነው ይሄ ፓርክ ሲሰራና የንባብ ቦታ ነው። ያ ማለት ዜጋን ማፍራት የምንችልበት ቦታ ነው ማለት ነው። ከጅምሩ ስለዚህ ፓርክ ነግሬሻለሁና አሁን ያለውና መጀመሪያ ያለው በጣም የተራራቁ ናቸው እና ተቃራኒ ነው ማለት ነው። መጀመሪያ በጣም ችግር ያለበት ቦታ ነው ይሄ ፓርክ ብለናል። መሰረት ችግር የነበረበት አሁን ግን ወደ ልማት ተቀይሮ በጥሩ እይታ ወደ ልማት ተቀይሮ ማህበረሰቡ ደግሞ የሚዝናናበት እና አገልግሎት የሚያገኝበት ፓርክ መሆኑን ማሳያ ነው ማለት ነው። አሁን ህዝቡ የተጠቀምበት ለተለያየ አገልግሎትም እየዋለበት መሆኑን ያየን ነው። ለሰርግ ሙሽሮች እየገቡ ነበር ስናይና ይሄ ትልቅ ነገር ነውና ያው የትልቅ ለውጥ ነው ብለን መውሰድ እንችላለን ማለት ነው። በዚህ 7 ዓመት ውስጥ የተሰሩ ስራዎች አንዱ ማሳያ ይሄ የለውጥ መንግስት ነው የምንለው እንደዚህ አይነት መሰረተ ልማት ለህዝብ የሚውሉትን አገልግሎቶች ሲሰሩ ይሄ ማሳያ ነው ማለት ነው። የጎብኚዎችስ ነገር እንዴት ነው ማለት ዛሬ ያው ሞቅ ብሎ ነው ያየሁት። እኔ ምናልባት ቅዳሜም ስለሆነ ይሆናል ብዬ አስቤ ነው። ሁሌ እንደሚያይ ደግሞ ሰው እንዴት ነው ጎብኚዎችስ በቁጥር መግለጽ ባይቻልም ቢያንስ መገመት ይቻላል ብዬ አስባለሁ። ለአገልግሎት ክፍት ከሆነ ጀምሮ እንዴት ነው ጎብኚዎች እየመጡ ያዩታል? እንዴት ነው? በጣም እንግዲህ በየቀኑ ብዙ ሰው ነው የሚመጣው። ብዙ ሰው ይመጣል፣ ቪዚት የሚያደርግ ብዙ ሰው ይመጣልና እዚህ ውስጥ ገብቶ ተደስቶ የማይመጣ የለም። የፓርኩን ሁኔታ አይቶ ውስጡ ያሉትን የተሰሩትን አሜኒቲዎች አይቶ እና በጣም ተደስቶ ነው የሚወጣው። በዚህ ልክ መስራት ይቻላል ለካ የሚል ስሜት ነው ለተገልጋዩም እየፈጠረ ያለውና እስካሁን ያየነው ጥሩ ነው። ተገልጋዩም በጣም ጥሩ ኮሜንት አስተያየት እየሰጠን ያለውና ይሄንን ቀጥሉበት። ሁሉም ከዚህ አይነት ስራ ልምድ መውሰድ አለበት ብሎ ነው ሀሳብ እየሰጠ ያለው ማህበረሰቡ እና ይሄ ትልቅ ስራ ነው። ክፍለ ከተማ ይሄንን አስቦ በዚህ መሰራቱ ትልቅ
ለውጥ ነው። በስተመጨረሻ የቀረ ነገር ካለ ማስተላለፍ የምትፈልገው ወይ ጎብኚው የሚልም ነገር ሊሆን ይችላል? እንግዲህ ያው ይሄ መስራት እንደምንችል ይሄ ማሳያ ነው። ቪዥን ካለን አገርን መለወጥ እንደሚቻል ይሄ ማሳያ ነው። መስራት የሚችል ኃይል አለ። ጥሩ አመራር ካለ መስራት እንደሚቻል ማሳያ ነው። በከተማችን ብዙ ፓርኮች ተሰርቷል። ይሄ ትልቅ ለውጥ ነው። ይሄ መቀጠል አለበት ብዬ አስባለሁ። ሌሎችም ቦታዎች ሌሎችም ክፍለ ከተማዎች በእንደዚህ አይነት መንገድ መስራት እንደሚችሉ ትምህርት የሚወሰድበት ፓርክ ነው። እንግዲህ ልማቱን ይቀጥላል ማለት ነው። ማህበረሰባችንም ደግሞ የምንሰራቸውን ልማቶች መጠበቅ አለበት። የራሱ ነው የሰራው። ይሄ ፓርክ ሲሰራ እዚህ አካባቢ ያለው ማህበረሰብ ባለሀብቱ ትልቅ ተሳትፎ አድርጓል በዚህ ፓርክ ውስጥ ማለት ነው። ስለዚህ መስራት ብቻ ሳይሆን ማስቀጠልም ደግሞ አለብን። ለዚህ ባለድርሻ አካላትና ማህበረሰቡ ሁሉም የራሱን ሚና እንዲጫወት ለማለት ፈልጋለሁ። በቦሌ ክፍለ ከተማ የፕላንና ልማት ጽሕፈት ቤት ኃላፊ ኢንጂነር ቸርነት አበበ ስለነበረን ቆይታ በጣም አመሰግናለሁ። ክቡራን ተመልካቾቻችን በቦሌ ቡልቡላ ፓርክ ተገኝተን ጥሩ የጉብኝት ጊዜ ያሳለፍን፣ እናንተም አብራችሁን እየጎበኛችሁ እንደነበር ተስፋ አደርጋለሁ። ስለነበረን ጊዜ በጣም አመሰግናለሁ። ሰላም።